ወልቃይት ጉዳይ በቃ አማራና ትግራይ መቼ እንዳይተባበሩ የምናደርግበት ወርቅ መሳሪያ ነች። ልብ አድርጉ። ኦህዴድ የሚቆጣጠራት አዲስ አበባ ላይ አማራ አባይን ተሻግሮ መግባት አይቻልም፣ ክልክል ነው። ከፖለቲካ ሴንተር ኦፍ ግራቪቲ ከኢኮኖሚ ሴንተር ኦፍ ግራቪቲው አማራ እየተነቀለ ነው። የት ጋ ነው የአማራ ብሬኑ ፓርት የት ጋ ነው እየተመታ እየተጎዳ ያለው? የሻሸመኔ የዝዋይ እነዚህ ከተማዎች ላይ በሙሉ ያለ ሀብት አፍርቶ በመሰረታቸው ከተሞች የሚኖረው አማራ ተነቅሎ ስደተኛ እንዲሆን ተደርጓል። በማን? በኦህዴድ ባለፉት 7 ዓመታት። ይሄ ብቻ ይገርምሃል። በወሰን አይደለም የምትጋጨው። ሰሜን ላይ የወሰን ጥያቄ ነው ካለፈው ጦርነቶች። ጦርነቱንም መርቶ አብይ አህመድ አስገብቶ የወንጀላቻ የፈጠረበት ነው። ከዚያ በኋላ ግን ላለፉት 3 ዓመታት አማራን በጦርነት የማድቀቅ የማን ፕሮጀክት ነው? የኦህዴድ ፕሮጀክት አይደለም። በጠላትነት አሰላለፍ ረገድ ከሆነ ያለፈው ሕገ መንግሥት ያለፈው የፌዴራል ስርዓት አማራውን ለመጉዳት ቲፒኤልኤፍ በበላይነት ሲመራው በነበረ ኢህአዴግ የተዘጋጀ ነው። ባለፉት 7 ዓመታት ለዚህ ሕግ ጠበቃ ሆኖ አማራውን እየፈጀበት ያለው ደግሞ ኦህዴድ ነው። አትሊስት በ27 ዓመት ውስጥ ሐዋሳ፣ መቀሌ፣ አዲስ አበባ፣ ናዝሬት በእያንዳንዱ ቢያንስ 4 ኢህአዴግ ክልል ተብሎ በሚጠሩት ከተሞች የሚያድጉበት ሁኔታ፣ ሰመራ የሚያንሰራራበት፣ ጅጅጋም ከፍ የሚልበት ሁኔታዎች እንደ ከተማ የሆነ ነገር ይሄ ሜጋ ፕሮጀክት የምትለው ይሳካም አይሳካም በየክልሉ ተጥሎ የአባይ ግድብን ጀምሮ እንዴት እንደሆነ የነበረውን ፕሮጀክት የምናውቀው ነው። ኦህዴድ ከመጣ በኋላ ምንድን ነው የተፈጠረው? ባለፈው ሳምንት 4 ኤርፖርቶች ለምርቃት ተዘጋጅተዋል። 3 ኦሮሚያ ላይ ናቸው። አሉ የተባሉ ትምህርት ቤቶች አማራ ክልል ውስጥ ስትራቴጂካሊ በቅድ ወድመዋል። በ27 ዓመት ውስጥ ጎጃም በልኩ አለማም ብለህ ልትከራከር ትችላለህ። አሁን በልኩ ለምቷል አለማም አይደለም ጥያቄው። ኦህዴድ በ27 ዓመት ውስጥ የነበረውን ጠቅላላ የተሰራውን አውድሞ በዚህ 3 ዓመት ውስጥ ያለ ትምህርት ቤት ያለ ተቋም አስቀርቶታል። ሪፖርት ጀነራላይዝ ተደርጎ ቢወጣ ልታምኑ በምትቸገሩት ደረጃ ፕሮፓጋንዳ አይደለም። ትምህርት ቤቶች፣ የጤና ተቋማት ጤና ኤክስቴንሽን የሌለው አድርጎታል። የአርሶ አደር ሰብሎች ወድመው መንደር ውስጥ ያሉ ድልድዮች ሳይቀሩ ፈርሰው ወደ ጋርዮሽ ስርዓት እንመልሰዋለን እንዳሉት ወደ ጋርዮሽ ስርዓት ሊመልሱት ነው እየሰሩ ያሉት። ቤተ አማራ ወሎ ላይ ና 3 ወረዳ በ2 ሰዓታት ውስጥ የ3 ወረዳ አርሶ አደር ሰብል በሳት የተቃጠለበትን ቪዲዮ አላየህም? አሁን ቤተ አማራ ወሎ ላይ ከቆቦ ተነስተህ ሳይንት ድረስ ሂድ፣ አባይ ሸለቆ ድረስ ትምህርት ቤቶች አሉ፣ ጤና ጣቢያዎች አሉ። ወረዳ ገለመሌ የምትለው የመንግስት ተቋማት የምትለው የህዝብ አገልግሎት መስጫ ተቋማት የሚባሉ አሉ፣ ተጠናቀዋል። ሰው በ27 ዓመት ውስጥ በልኩ በመጠኔ አልለማሁም በመጠኔ አላደኩም የሚል ጥያቄ ነው። በዚህ 7 ዓመት ውስጥ ግን በታሪክ ታይቶ የማያውቅ ውድመት ነው እያስተናገደ ያለው። በ27 ዓመት ውስጥ አላግባብ ታስረናል፣ ተገፍተናል፣ በልካችን የፖለቲካ ተሳትፎ የለንም ብለን የታገል ነው። አሁንስ ላቅመ ሔዋን ያልደረሱ እህቶቻችንን ሰራዊት አሰማርተህ
2700 በአጭር ጊዜ ውስጥ እህቶቻችንን ደፍረሃል ብለን የምንከራከረው አገዛዝ ነው የመጣው። በ27 ዓመት ውስጥ ከአዲስ አበባ ተነስተህ ባህር ዳር ልትሄድ ትችላለህ፣ ደሴ ልትሄድ ትችላለህ፣ አርሲ ልትገባ ትችላለህ፣ የትም ልትሄድ ትችላለህ። የፖለቲካ ቅራኔ የፖለቲካ ተቃውሞ ስታነሳ ፖለቲካ ጥያቄ እንዳታነሳ ስለሚፈልግ ያስራሃል፣ ያሰድድሃል፣ ይገልሃል። የታወቀ ነው። አፋኝ ነው ስርዓቱ። አሁንስ ነው ጥያቄው። አሁንስ አባይን የተሻገረ አውቶቡስ 300 አማራ ይዞ የት እንደደረሰ አይታወቅም ትባላለህ። አንተ የምታየው የሆነ ቦታ ጦርነት ተደርጎ ይህን ያህል ሰው ሞተ፣ ይህን ያክል አስክሬን ተገኘ የሚል ነው። ቢያንስ ባለፉት 3 ዓመታት ውስጥ ስንት አውቶቡሶች ታግተው ተወሰዱ ተባሉ? 200 ዛሬ፣ 300 ዛሬ፣ 400 ዛሬ የታሉ? ዘሴም ዴይ ታግቶ ሄደ የሚል ዜና ይሆናል። ከዛ ቀጥሎስ ሰምተህ ታውቃለህ? ዱካቸው የለም። ታፍነው የተወሰዱ ተማሪዎች፣ የደንቢ ዶሎ ተማሪዎች የሉም አይደል? ከሞቱት ከምናምን ከቁጥር ውስጥም አይገቡ። በአውቶቡስ እየታፈኑ ሂደው የጠፉትም የሉም። በቃ እኮ የአማራ እናቶች አንጀታቸውን በመቀነት አስረው እየየ ብለው አልቅሰው በሐዘን አንጀታቸው የታጠፈ ልጆቻቸውን ሳይቀብሩ እነሱም የሞቱ። ይሄንን ግፍ የሚፈጽም ስርዓት አቅፈህ የሆነ ወሰን የሆነ ማንነት አስከብራለሁ የሚል ፖለቲካ ልጫወት እንዴት ትላለህ ነው? ሰው ሁነህ ተፈጥረህ እያለ ምን አይነት አስተሳሰብ ነው? ይህን ስርዓት በመጠጋት የምታተርፈው የምታስከብረው ጥቅም የለም። ጀስት የለም። ዳን በየትኛውም ደረጃ ያለ ኃይል በየትኛውም ደረጃ ያለ አካል ከዚህ ስርዓት ጋር መታገል ያለበት በምን መጠን ነው የሚለውን አስበህ ልትወስን የሚገባበት ወርቃማ ጊዜ ከፈለግ ዛሬ ነው። እኛ ስንናገረው አልገባው ያለ ካለ አብይ አህመድ የወልቃይትን ኢሹ የራያን ኢሹ እንዴትና በምን ሁኔታ ሊጠቀምበት እንደፈለገ ስንናገር ያልገባቸው በትግራይ በኩል ያሉት አይ እነሱ ለአማራ ጥቅም ነው የቆሙት፣ ስለዚህ የኦንፌቨር ኦፍ አማራ ነው ብሎ ስለሚያስብ የእኛን ራሽናል ትንተናም ሊሰማው አልፈለገም። አብይ በጥፊያ ጭሎ እስኪያባረረው ድረስ ከ4 ኪሎ ባናታቸው ላይ መግለጫ አውጥቶ በኩርኩም እስኪደቃቸው እስከ ትላንትና ድረስ አጎንብሰው ካልተገረድን ሲሉ የነበሩ ፖለቲከኞች እንዴት መድኃኒቱን ሁኔታውን አያችሁት አይደል? የደረሰው ነው። ከዛ አሁን ከሀ እስከ ፐ ተደራጅተህ አንድ ሆነናል እያለ ይጽፋል። ደግሞ በፈለገበት ሰዓት ይበትንሃል። ድቡሽት ነህ። ቋሚ መርህና መሰረት የለም። አጥር ተንጠልጣይ ፖለቲከኛ ነህ። አድቫንቴጅ ነው የምትፈልገው። ፕሪንስፕል የሚባል የለም። መርህ የሚባል የለም። በኢትዮጵያ ፖለቲካ ውስጥ ለረጅም ዘመን አብሮ የኖረው የትግራይና የአማራን ሕዝብ እንዴት አድርገን በጋራ አቁመን አሸናፊ ሆኖ እንዲወጣ እናድርገው ከማለት ይልቅ ከመጣ ከሄደው ጋር ተጣብቄ እንዴት አድርጌ ሰሊጥ እበላለሁ ብለህ የምታስብ ፖለቲከኛ የት ትደርሳለህ? በአማራውም በትግራይም በኩል ያለው የትግራይን ሕዝብ የህልውና አደጋና ጥያቄ ከወልቃይት ሰሊጥ ጋር ብቻ አገናኝተህ የምተረጉም ትግሬ፣ የአማራን ሕዝብ የህልውና ጥያቄ ከወልቃይት ሰሊጥ ጋር ብቻ አያይዘህ መተርጎም የምትፈልግ አማራ በአማራ ህልውና፣ በትግራይ ህልውና፣ በህዝብ ህልውና እኮ እየቀለድክ ነው። በትግራይም በአማራም በኩል ያለ ኃይል የወልቃይትንም የራያንም የጠለምትን ጉዳይ ከጦርነት በመለስ ሁለቱ ህዝብ ለስንት ሺህ ዘመናት አብረው የኖሩበትን ታሪክ በሚመጥን መንገድ መፍታት ይቻላል። ተለያይተን ከኖርንበት አብረን የኖርንበት ዘመንና ታሪክ ይበልጣል ብለን ደጋግመን ተናገርን። እብሪት የወጠረው ፖለቲከኛ ይህንን መስማት አይፈልግም። የትግራይን ህዝብ ታሪክ 7 ሰዎች ቁምጣ አድርገው ደደቢት ከዘለሉበት ጊዜ ጀምሮ መቁጠር ይፈልጋል። ከትላንት ማለት 1960ዎቹ እዛ ጋር ነው ስሁት ፖለቲካ የምትሰራው። የትግራይን ህዝብ ፖለቲካ፣ የትግራይን ህዝብ ታሪክ
ከደደቢት በረሃ ላስጀምረው አትበል። አንተ ይዘኸው ከመጣኸው ከአልባንያ ኮሚኒዝም ጅማሮ ተነስቼ ልተንትነው አትበል። የብዙ ሺህ ዘመናት ታሪክ አለው። ያንን የብዙ ሺህ ዘመናት ታሪክ ወደ ኋላ ተመልሰ ካየ ወልቃይትና ራያ ድንገት የበቀሉ አይደሉም፣ ነበሩ። ትግራይና አማራ የሚባል ህዝብ ድንገት የበቀል አይደለም፣ ነበረ። አገረ መንግስት እየገነባ የመጣ ህዝብ ነው። የአንድ ሳንቲም ሁለት ግልባጭ ሆኖ አንድ አካል አንድ አምሳል ሆኖ አድዋ ላይ ተዋድቆ ጣሊያንን አሳፍሮ የሸኘ ነው። ጎንደርን ሊያቃጥል የመጣውን ማህዲስት ዮሐንስ መተማ መጥቶ አንገት ከፍሎ ዋጋ ከፍሎ የተከላከለው ነው። የኢትዮጵያ ታሪክ በጋራ ህብር ተሳስሮ የተጋምዶ የተሰራ ነው። ከዚህ ተነስ ትንታኔ ከዚህ ይነሳ ነው። የኢትዮጵያን ታላቅነት አንተ ጉያ ውስጥ አድርገህ፣ አንተ መዳፍ ውስጥ አድርገህ፣ አንተ ሚስጥር ኪስ ውስጥ አድርገህ ጢባ ጢቤ ልትጫወትበት ከሞከርክ ፖለቲካው ፈቅ አይልም። ሪያሊቲው የት ጋር ነው ያለው? እሱ ጋር እንነጋገር። 27 ዓመታት የሰራችሁትና የተከተላችሁት ፖለቲካ ካመጣው አደጋ የትግራይንም የአማራን ህዝብ መታደግ የምንችልበት አዲስ የፖለቲካ ኬሚስትሪ ያስፈልገናል። ሰሜናዊ የኢትዮጵያ ክፍል ህወሓት ደደቢት በረሃ ከገባበት ጊዜ ጀምሮ የሚጀምር ታሪክ አይደለም ያለው። በእናንተ የአልባንያ ኮሚኒዝም እሳቤ ትግራይ የሚባል ስቴት ፈጥራችሁ መውጫ በሩን ወልቃይት ለማድረግ ያደረጋችሁት ሙከራ በአማራ ኪሳራ ላይ የተመሰረተ እናተርፋለን ያላችሁት ፖለቲካ ነው። ይህንን ስልጣን በያዛችሁበት 27 ዓመት አስከብራችሁታል። እንደና አሁን ግን ያን ማድረግ አይቻልም። ዊን የሚለው እሳቤ ኋላ ቀር የሆነ መጥቷል። ዊን ወደሚለው እንምጣ። አሸንፍ ታሸንፋለህ። እኔ ብቻ አሸንፋለሁ ከሚለው ውጣ ነው። እኔ ብቻ ላሸንፍ ከሚለው አስተሳሰብ ውጣና አሸንፍ ላሸንፍ። አንድ ጊዜ ጋዜጠኛ ተመስገን ደሳለኝ በወልቃይት ጉዳይ ሲጽፍ አስታውሳለሁ። ፍትህ መጽሔት ላይ ተካፍለን እንብላ የሚል እሳቤ ጽፎ ነበረ። ሰከን ብለን ካሰብን ለሁሉ ይበቃል። ዘላቂ ጦርነት በመካከላችን አድርገን የኦህዴድ መጫወቻ አንሁን ብሎ ነበረ። ምንድነው ወልቃይትን በተመለከተ የኦህዴድ እሳቤ? እኛ አይደለም የፈጠርነው፣ ግን እንዴት ካፒታላይዝ እናድርገን እንጠቀምበት እያለ ኦህዴድ ጨፌ ላይ ይመክራል። የሰሜን ኢትዮጵያ ፖለቲካዊ መንዘላዘል የሚቋጨው መቼ ነው? ይኸውልህ የኦሮሞ የፖለቲካ ኃይል የ4 ኪሎ ስልጣኑ የሚጸናው በአማራና በትግራይ መካከል ዘላቂ ችግርና ጦርነት እስካለ ብቻ ነው። ይህንን ያውቃሉ። ስለዚህ በየፌስቡኩ በየቲክቶኩ ማንነቱን የማታውቀው አማራ ሆኖ አማራ መስሎ ይመጣል። ከትግሬ ጋር የማታስበው ከምናምን ጋር አታስበው ይልሃል። አዝኖልህ አይደለም፣ ስለደረሰብህ ግፍ አዝኖ አይደለም። እድሉን ሲያገኝ እሱ ከትግራይ የፖለቲካ ኃይሎች ጋር እጅና ጓንት ሆኖ ተቃቅፎ መስራት ይፈልጋል። አንተ ግን ዘላለማዊ ቅራኔ ውስጥ እንድትቆይ ያደርጋል። የትግራይ ተወላጅ ይሁን ከሆነ እንደዛ ከአማራው ጋር ዘላቂ ቅራኔ ውስጥ እንድትቆይ አማራ እንዲያርጉ አማራ እንዲህ ብሎ ምናምን ይልሃል። ከሀ እስከ ፐ የኦህዴድ ጀነራል መጥቶ ካወደመ በኋላ አብይ አህመድ በሻሽ አድርገናታል ካለ በኋላ የአማራው ኤሊት ነው እንደዚህ ያደረገን እያልክ እንድታላዝን ያደረገ የትግራይ ፖለቲካ ኃይል። ይህንንም ደጋግመን ተናግረናል። ከዚህ ስሜት ትወጣለህ አትወጣም ነው። ከዚህ ስሜት ወጥተህ ኦህዴድ የሚባል ተራ ኩሽ ማንኩሽ እንዴት አድርገህ ቢት አድርገህ አሸንፈህ ታሪክ ትጽፋለህ ነው። ኢፍ ካወክበት ታሸንፋለህ። ኢፍናት እየተጋደልክ ትኖራለህ። መፍትሄ የለውም፣ ሶሉሽን የለውም። እነሱ ይጫወቱበታል። ምናልባት ወደ ቀልባቸው ወደ ህሊናቸው መለስ ሲሉ እንዲህ ያለው እርኩስ የአብይ አህመድ አገዛዝና ፖለቲካ ማብቃት መቋጨት አለበት የሚሉ አካላት ከኦሮሞ የፖለቲካ ኤሊቶች ምን ብለው ነበረ? ምናልባት እሱን ስታይ ምናልባት የሚገባ ከሆነ በምልሰት የምትረሳ ከሆነ በምልሰት እናስታውስህ። እስኪ 1-2 ንግግሮች እንስማ። አንደኛው ታዬ ደንዳ ያስተላለፈው መልእክት፣ ሁለተኛው ሚልኬሳ ያስተላለፈው መልእክት ነው። ወልቃይትን በተመለከተ ይሄንን የመጀመሪያው ወልቃይትን በተመለከተ ሚልኬሳ
ምንድን ነበር ያለው? እስኪ መለስ እንበልና ጥሩ ይሄንን እንከታ መለስ እንበልና የራሱ የአብይ አህመድ ሹመኛ የነበረው ሰው እና አብይ አህመድ ሊጫወቱ የፈለጉት ፖለቲካ ምን እንደሆነ እኛ ስንናገረው አይገባኝም ካልክ የትግራይም የአማራም ተወላጅ ኤሊት የሆነ እስኪ ይህንን በመልሰት እናስታውሳለን። አንደኛ ወልቃይት ላይ አማራና ትግራይ ለዘላለም እንድትዋጉ እፈልጋለሁ ነው የሚለው አብይ። ወልቃይት የአብይ ሎተሪ ሁለቱ ብሔሮች እንዲጋጩ እንድፋቹ ዛለ አይናችሁን ከዛ ለምንድን ነው እንትን ያረጋችሁት? ሁልጊዜ ያችን ብቻ ተመልከቱና ለምንድን ነው የምትነጋገሩት? ለምንድን ነው የምትወያዩት? አማራና ትግራይ ይላል። ፍራቻው ምንድነው? ከተነጋገሩት ያው ወደ ስልጣን ወደ እንደዛ ነገር ስለሚመጣ በፓርላማ ላይ ሆኖ ወልቃይት አንዳችሁ ካልወሰደ እኔ ራሴ ወስዳለሁ አለ። እኮ ዛጋ ለምንድን ነው የማትጣሉት ነው? ወልቃይት ጉዳይ በቃ አማራና ትግራይ መቼ እንዳይተባበሩ የምናደርግበት ወርቅ መሳሪያ ነች ይባላል። ይሄ እግዚአብሔር የሰጠን ነገር ነው። እኛ አልፈጠርንም። እሱ ላይ ካፒታላይዝ ማድረግ ብቻ ነው። የሽመልስ አብዲሳ ቤት በአደባባይ ይነገራል። በካቢኔያችን ውስጥ በኦሮሚያ ክልል ካቢኔ ውስጥ ይሄ የታወቀ ነው። በድርጅት ጽሕፈት ቤት ይሄ የታወቀ ነው። ይሄንን መጠቀም ከዛ በኋላ ምንም ስልጣናችን ላይ የሚመጣው የለም። መቀስቀሻ ለዲጂታል ይሄ ፌስቡክ እና የሶሻል ሚዲያ ሰራዊት የሆነ ጭርሰል ወልቃይት እንዴት ነሽ ብሎ ፖስት የዲጂታል ሰራዊቱ ጭር ሲል ይሰማራል። ምን ብሎ ወልቃይት እንዴት ነሽ እያለ አሁን በየሚዲያው ይመጣልሃል። አማራ ሆኖ የትግራይ ተወላጅ ሆኖ ይመጣልሃል። የማን ሰራዊት ነው ግን? ኦህዴድ የሚያሰማራው ዲጂታል ሰራዊት፣ እነ ዳንኤል ክብረት የሚመሩ ዲጂታል ሰራዊት ቲክቶክ ላይ ይመጣልሃል። ዩዘርኔም ነው የሚጠቀመው። በቪዲዮ አይመጣም። ማንነቱን አይነግርህም። ከዛ በየቤቱ አስገብተኸው ጥሩ ነገር የተናገረ ይመስላል፣ ሲከታከት ይውላል። ይሄን ሲስተም እየተጠቀሙ ነው። ሌላው እንዴት ይረዳዋል ነው። ታዬ ደንዳ አብይ አህመድ ስለሚከተለው ስትራቴጂና እያንዳንዱ ስለሚሄድበት የርኩሰት መንገድ ምን ነበር ያስተላለፈው መልእክት? እስኪ እሱንም እንስማው። የኔ ግጭት ከሰውየውና ከሰውየው ጋር ነው። በዋናነት ማለት አብይ ነው። ምን ማድረግ ይችላል? እሱ ምን ማድረግ እንደሚችል ያው ይታወቃል። ምን አድርጎ እንደሚታወቅ እስካሁን እሱ ትልቁ ጠላቴ ነው። ከዚህ በፊትም 3 ጊዜ ግድያ ሙከራ ተደርጎብኛል። 3ቱም የተደረገው ጠባቂዎቹ ከተነሱ በኋላ ነው። ሁለቱ 2000 ኤግዛክትሊ እንትኑን አላቅም 2014 እና 2015 ውስጥ ነው የሆነው። 3ቱ ሁለቱ በአዳማ ነው፣ አንድ ቤት አካባቢ ነው። እና ሊገሉ ይፈልጋሉ ብሎ አንድ ሰው ጥበቃ ያስፈልጋል ካለ በኋላ በፖለቲካ ስትለይ ያንን ጥበቃ ሲያነሳ እና መልስ እንደው ጠመንጃ እንኳን ስጠኝ ሲባል እኛ አንገልህም የሌላው የራሴ ጉዳይ ሲል ሰው ከዛ ጋርም የሚታያይዘው ነገር አለ ማለት። ዋናው ጉዳይ ግን የያዝነው የህዝብ ጉዳይ ነው። ኮስት ሊኖር ይችላል። ግን መታገል ግድ ነው።
ሀገር ሊያሳጣን ነው የሰውዬ። እኔ ፐርሰናሊ ወደ 50 ዓመት እየተጠጋው ነው። ከዚህ በኋላ ብዙ አዲስ ነገር አላየም። ግን ልጆች አሉ። ልጆቼም ልጆች እንዲኖራቸው አስባለሁ። ስለዚህ ሀገር ያስፈልገናል። ይሄ ሰው ይሄን ሀገር እያፈረሰ ነው። የልጆቼን የልጅ ልጆቼን ሀገር እያፈረሰ ነው። ምናልባት እሱ ሌላ ሀገር የተመቻቸ ሁኔታ ፈጥሮ ሊኖር ይችላል ለራሱና ለቤተሰቡ። ስለዚህ መታገል ግድ ነው። የታየ ደንዳ መልእክት ይህንን የሚመለከት ነበረ። ከመታገል ውጭ ምርጫ የለም የሚለው አቋም መነሻ ምክንያቱ የአብይ አህመድ አካሄድ ምን እንደሆነ ዘርዝሮ ካስቀመጠ በኋላ እንዳደመጣችሁት። አሁን በዚህኛው ርዕሰ ጉዳይ በፌዴሬሽን ምክር ቤቱ ርዕሰ ጉዳይ ላይ መደምደሚያ ከመስጠታችን በፊት አንድ በጣም በጥንቃቄ ልናስተውለው የሚገባ ጉዳይ ላንሳ። ከዚህ ቀደም እንደምታውቁት ቀደም ሲልም እንዳነሳሁት የትግራይ ተወላጅ ሆነው ከአብይ አህመድ ጋር የተሰለፉ ኃይሎች እስከ ትላንትናው ዕለት የነቀለጠ ሞላን የነጋሻው ግርሻን ቦታ በመያዝ የአብይ አህመድ እንቁላል ሆነን በግድ አቅፎ ይፈልፍለን ሲሉ የነበሩ ናቸው። ተሰብስበው በአብይ አህመድ ክንፍ ስር ከተከማቹ በኋላ ያረቄ ሙቀት ተቀብለው መቀሌ አልመች ሲል አዲስ አበባ የተፈለፈሉ 17 ጫጩቶች እኮ ተወልደዋል። መቀለጃ አድርጓቸዋል። አሁን እነዛ ሁላ አውጥቶ የትም ሲጠላቸው ቢያንስ ውሳኔው ምንድን ነው የሚለው ተመልከቱ። እዚህ ጋር በጣም ኪ ፖይንት ነው። ቢያንስ ከሀ እስከ ፐ አብይ ጉያ ስር የነበሩትም አብይ አህመድም የሚቃወሙትም ትላንት በተሰጠው ውሳኔ ተመሳሳይ አቋም ይዘው በተቋምም በግለሰብ ደረጃም ወጥ አቋም ነው እያራመዱ ያሉት። ሲንግል አውትሊ እከሌ አብይ አህመድ የሰጠው ውሳኔ ትክክል ነው የሚል የትግራይ ተወላጅ አታገኝም። እነ ጌታቸው ረዳም እነ ጻድቃንም ሌሎች ሁሉም አንድ አይነት አቋም ይዘው ትክክል አይደለም ብለዋል። ውሳኔው ምንድን ነው የሚለው? በአማራም አይደለም በትግራይም አይደለም በፌዴራል ስር ነው ያለው። በአማራ ስር አይደለም በፌዴራል ስር ነው ሲባል ከአማራ ውስጥ ለዚህ የደስታ መግለጫ የሚሰጡት አካላት ሲሪየስሊ ጤነኛ ናቸው? በትግራይ በኩል አትሊስት የትግራይ አይደለም የፌዴራል ነው ሲባል ጌታቸው ረዳም ደብረ ጽዮንም በተመሳሳይ መንገድ ወደ መቃወም ሄደዋል። ሙሉ ነጋም ሞንጆሪኖም ኬሪያ ኢብራሂምም አታክልቲም ተመሳሳይ ተቃውሞ ውስጥ ገብተዋል። አሉላም ዳንኤል ብርሃኔም ተናበዋል። ትንሽ ራሳቸውን ገለል አድርገው ገሸሽ አድርገው የቆሙትም ተመሳሳይ አቋም ይዘው አይ የኛ ነው በፍጹም በፌዴራል ስር አይሆንም የሚል አቋም ይዘዋል። ወደዚህ መለስ በልና በአማራው በኩል የራያ አማራ ማንነት አስመላሽ ኮሚቴ መግለጫ ወጣ ይልሃል። መግለጫው አብይ አህመድ ያወጣውን ራያን በኦህዴድ ስር አድርጎ የኦሮሚያ የማድረግ እቅድ እደግፋለሁ ብሎ አወጣ። በቃ
ይሄ ነው። እነቀለጠ ሞላ አብንን እቺ መጫወቻቸውን ለሶስት የሚጫወቱባትን አብንን ይዘው የደስታ መግለጫ ጻፉ። ደጋፊ ነን አብይ አህመድ ያለውን ብለው አትሊስት በወልቃይትና በራያ ላይ ትላንት አብይ አህመድ ባገኘው ተሻገር በኩል አማራውን ሲክደው መካዱ ልክ ነው የሚል አማራ አግኝቷል። መካዱ ልክ ነው የሚል ትግሬ አላገኘም። ሰው በአማራ በኩል እስቲል የብአዴን ፍልፈሎች በአማራ ትግል ውስጥ እስቲል ስር ሰደው መኖራቸውን ማሳያ ነው። መሸጦቹ እጅግ የከፉ ከነጌታቸው ረዳም በታች የዘቀጡ መሆናቸውን የምታየው ነው። ከትግራይ ልታገኝ የምትችለው አብርሃ በላይን ነው። ቢያንስ በዚህ ጉዳይ ላይ በሌላ ጉዳይ ያላቸው ልዩነት እንደተጠበቀው ነው። ቢያንስ በዚህ ጉዳይ ላይ ተስማምቶ በጋራ ቆሟል። እንዴት ነው ከአማራ በኩል ሁለት ድምፅ የሚሰማው? የአማራ ሕዝብ የማንነት ጥያቄ እኮ ከትግራይ አስተዳደር ወጥቶ ኦህዴድ ይምራው የሚል አልነበረም፣ አይደለምም፣ ሊሆንም አይችልም። ይሄ የራያ ማንነት አስመላሽ ነን፣ የራያ አማራ ማንነት አስመላሽ ነኝ የሚለው ኮሚቴ የለም። እንደምታውቁት ድምፁን ጥፍት አድርጎ መከላከያ የሚባለው ኃይል ሩጦ ሲወጣ ፈርጥጦ ሲወጣ የት እንደነበረ አይታወቅም። 40 ሺህ አማራ ተፈናቅሎ ከራያ ላይ መከራውን ፍዳውን ሲበላ የለም። አሁን ኦህዴድ ለሚፈልገው ዓላማ መግለጫ ስጥ ሲለው መግለጫ ሊሰጥ መጣ። ይህንን ነው የምታዩት። ኤሊት ነኝ የሚለው አካል ልክ ለአማራ እንደተፈረደለት አድርጎ ለአማራ ሕዝብ የወልቃይትና የራያ ጥያቄ ምላሽ እንደተሰጠው አድርጎ ሊያለከልክ የመጣ አማራ ታያለህ። ሊያለከልክ የመጣ ትግሬ አታገኝም። ካለ አምጡልኝ እከሌ ብዬ ጠቅሳለሁ። ቅድም ጠቀስኩ፣ ወደኋላ ተመልሼ በውጭም ያሉ በውስጥም ያሉ አክቲቭሊ ፖለቲካ ውስጥ ያሉ አክቲቭሊ ፖለቲካ ውስጥ የሌሉም አንድ ላይ ወጥ በሆነ አቋም በመዋቅር በአደረጃጀት በማህበር በምን ያሉትም ከዛ ውጭ ያሉትም ነው ለጫጫታ የተነሱት። አትሊስት የትላንትናው ፌዴሬሽን ምክር ቤት ብሎ የወሰነውን ውሳኔ በትግራይ ስም የተቋቋሙ ተቋማት ማህበራት በውጭ በውስጥ ያሉ በሙሉ ሲያወግዙት በአማራ በኩል ያሉ አደረጃጀቶች ምን እያሉ ነው ያሉት? እስቲል መስማት ፈልጋለሁ። ምን እያሉ ነው ያሉት? በትግራይ ስር እስካልሆነ ድረስ በፌዴራል ስር ሆኖ ኦህዴድ ቢያስተዳድረው ችግር የለም ከተባለ ጥያቄያችን የማንነት ጥያቄ አይደለም ማለት ነው። ጥያቄያችን ከነከሌ ይቀማና ለነከሌ ይሰጥ ነው የሚል ነው ማለት ነው። ኦህዴድ በእኔ ስር አድርጌዋለሁ እሰይ ምንል ከሆነ ይሄ የአማራ ጥያቄ የሚመልስ ነው ከተባለ ልብ አድርጉ፣ ኦህዴድ የሚቆጣጠራት አዲስ አበባ ላይ አማራ አባይን ተሻግሮ መግባት አይቻልም፣ ክልክል ነው። ኦህዴድ በሚቆጣጠራት ኢትዮጵያ ውስጥ አማራ በገፍ እየተገደለ ይቀበራል። ኦህዴድ በሚመራው ኦሮሚያ ውስጥ አማራ በየቀኑ ያልቃል፣ በየቀኑ ይወድማል። ወልቃይትን ኦህዴድ አስተዳድረዋለሁ ሲል አማራ ቀን ወጣለት ካልክ ለአማራ እልቂት ነበር እንደምትሰራው። ፌዴራል ማለት ማን ነው? ንገረኝ። ፌዴራል የሚባለው ማን ነው? የፌዴራል መንግስት የሚባለው ማን ነው? ከጨፌ ውጪ ኦሪያ ማን ነው? ፌዴራል የሚባል የሚመራ አካል አለ?
መከላከያ በለው፣ አየር ኃይል በለው፣ ደህንነት በለው፣ ምንድነው የሲቪል ሰርቪሱ በለው፣ ማን ነው የሚመራው ነው። መቼም በዚህ ላይ ክርክር አንገባም። እንዴ ይሄንን እኮ ለመረዳት የተለየ የፖለቲካ ሳይንስ የሚጠይቅበት ጊዜ ላይ አይደለንም ያለ ነው። ከአዲስ አበባ አማራ ተጠርጎ እንዲወጣ አቅዶ ተዘጋጅቶ ከኦሮሚያ ላይ በአንድ ዓመት 1 ሚሊዮን አስወጣለሁ ብሎ አቅዶ እንዴ የድምፅ ማስረጃ አቅርበን አማራውን እየቀበርነው ነው፣ ቁልቁል እየከተትነው ነው የሚል ትግሬውንም አማራውንም ከሲቪል ሰርቪሱ እየነቀልነው ነው የሚለውን የሽመልስ አብዲሳ ንግግር አምጥተን አስደምጠን ኤሊቱን ሰብስቦ እቅዳቸውን ሲናገር የነበረው የአዲስ አበባን ዴሞግራፊ በውድም በግድም እንለውጣለን እያለ የተናገረውን አምጥተን አስደምጠን ስናበቃ ወልቃይትን እኔ ያስተዳድረዋለሁ ሲል፣ ራያን እኔ ያስተዳድረዋለሁ ሲል ለአማራ ይጠቅማል ብለህ ትወጣለህ? አማራው ነህ እንኳን አማራ በእውነት እንደው አማራ ባትሆን እንኳን የሰው ልጅ ሆነ የሚያስብ አእምሮ ኑሮ ይሄ ትክክል ነው ብለህ ትወጣለህ? እንደው የፈለገ ጎጥ የፈለገ መንደር ውስጥ የተደበቅ ውራም ሁን ይሄ ልክ ነው ብለህ ልትደግፍ ትቆማለህ? በትግራይ በኩል ያለው ኃይል አንድ ላይ ሆኖ በጋራ መቆሙ አይደለም ችግሩ። የአብይ አህመድን ውሳኔ ትክክል አይደለም ማለቱ አይደለም ችግሩ። ትክክል አይደለም ካለ በኋላ ይሄ ለኔ ነው የሚገባኝ የሚል አድሮ ጥጃ የውሳኔያቸውን አብረው አያይዘው ማምጣታቸው ነው። አብይ አህመድ ልክ አይደለም ካሉ በኋላ የአማራ ህዝብና የትግራይ ህዝብ በዘላቂነት ይህን ችግር የሚፈታበት አዲስ የፖለቲካ ሐሳቤ ማምጣት አለበት። ከዚህ በኋላ የኦህዴድ መጫወቻ ሆነን በፈለገ ጊዜ እያታኮሰ እያጋደለን በፈለገ ጊዜ የፈለገውን አቅጣጫ ይዞ ሊመራን አይችልም የሚል ስምምነት የሚል አቋም ላይ ነው መደረስ ያለበት። ጓሄድ እዛ ላይ ምን ቆም ከሆነ አሸናፊውነት ትወጣለህ። እዛ ላይ የማይቆም ከሆነ በተደራጀ ሁኔታ አንድ ሆነናል ብለህ ስታበቃ አሁንም እዛው ያው ተመልሰህ እዛው ጭቃ ውስጥ የምትዘፈቅ ከሆነ ትርጉም የለውም። በአማራው በኩል የአብይ አማራ ነን ብለው የተሰለፉ አካላት ከኦህዴድ በላይ ኦህዴድ ነን የሚሉ አካላት በአማራ ስም ተሰግስገው ሲያበቁ ኦህዴድ ወልቃይትን ራያን እኔ አስተዳድረዋለሁ ሲል ይሄ ለአማራ ይጠቅማል ብለው የተስማሙ አካላትን ትተህ የአማራ ህዝብ የህልውና ጥያቄ ያነሳባቸው ወልቃይትም ራያም ጠለምትም ደራም መተከልም አዲስ አበባም ሁሉም መፍትሄ ሊያገኙ የሚችሉት 4 ኪሎ ላይ የሥርዓት ለውጥ በማምጣትና ጤናማ የህዝብ ለህዝብ ግንኙነት በመመስረት ነው ብሎ በስር ነቀል ለውጥ ነው ብሎ የሚያምን አካል ካለ ይሄንኑ አዲስ አስተሳሰብ ይዞ ሊመጣ ይገባል። አዲስ ወይን አሮጌ አቅማዳ ውስጥ አታስቀምጥም። አዲስ አስተሳሰብ ነው ብለህ ካሰብክ አዲስ አቅማዳ ያስፈልግሃል።